ምንድን ያልሻት? ምን አልኳት ደግሞ? ለምን ነው ተደብቀ የምትሰማ? ሴት ማስጠንቀቂያን የሰማሽ አልመሰለኝም። ይኸውልሽ ዋጋ ትከፍያለሽ። ለቤቴ ህግ ያለበት ሀገር እኮ ነው ያለው። ቤቴን ልታፈርሽ ነው የመጣሽው? ቤቴን ልታፈርሽ ነው ወይ የመጣሽው? ማርቲ ባልሽ ምንም ጤነኛ አይመስለኝም። ዝጋጅ ባልሽ አትበይ። ስማት አሁን እየዛተብኝ ነበር እኮ ማርቲ። ትሰሚኛለሽ? እኔ አንድ ነገር በሆን ያንቺም የቤተሰብሽም ህይወት አደጋ ላይ ነው የሚሆነው። ደረጀ ዝተውብኛል። ትሰሚኛለሽ? ከባሌ ጋር ካልተስማማሽ ነገውኑ ቤት ለቀሽ ውልቅ። አልሄድም ጊዜ ማርቲ፣ አንቺ ተረጋጊ። በቃ እኔ ሁሉንም ነገር አስተካክለዋለሁ። ልረሳውና ላልፈው እችላለሁ። ምኑን ነው የምትረሺው? የመጀመሪያው አንተ ነህ። ኧረ ተኤቢ እነማዬ ላይ ያሉ እንዴ? አውቃለሁ። ፍቅር ግን ደደብ ያደርጋል ታውቃለህ። ምን ማለት ነው? እንደማትወደኝ እያወቅኩ እህቴን እንደምትወዳት እያየሁ እንደምጠላኝ እያወቅኩ ግን በቃ እወዳለሁ። ቆሻውን ከዚህ በላይ ደደብነት አለ? ኤቢ አንቺ ስማርት ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ። እኔ ይኸውልሽ ብዙ ሴቶችን በትምህርትም በሌላም ጉዳይ ይቻቃለሁ። ግን ስማርት ማይንድ ሴት ያላቸው እንዳንቺ አይነት እዚህ ምድር ላይ ጥቂቶች ብቻ ናቸው። ምን ጠቀመኝ ታዲያ? ጎበዝ ነሽ፣ ጠንካራ ነሽ፣ ስማርት ነሽ። አንቺ እኮ ዞር ዞር ብለሽ ብቻ ነው ማየት የሚጠበቅብሽ። ደግሞ እኮ ልጅ ብዙ ወንድ እንዳስቸገረሽ አውቃለሁ። አንተ ግን አንዳንዴ በጣም ታናድደኛለህ። አዋቂነት ስል ልክ እንደማይረባ ሰው ታስባለህ። ቆይ ግን እንዴት ነው የምትወድህ ልጅ ሌላው ደጅ ብለህ የምትመክረው? እሺ ኤቢ ምን ላድርግ? ቆይ እስቲ በእኔ ቦታ ሆነሽ አስቢው። ማሰብ አልፈልግም። ደግሞ በአዲስ ነገር ካች ብለናል ማለት ነው። እንግዲህ ማርትዬ የቤቷ ጠንካራ ጀግና እናት ሴትም ብያታለሁ። ሴት እውነት ጀግና ነች። በቤቷና በባሏ ድርድር አታውቅም ማለት ነው። እንግዲህ መድኃኒት በጣም እየበጠበጠ ትገኛለች። ስታሸኮሽክ ነበረ ባለፈው ያቋረጥ ነው። ዛሬ ደግሞ እንደዛ የሆነ ጋሽ ደረጀ ደርሶባቸው ነበረና ምንድን እያልሽ ነው? ቤት ልታፈርሽ ነው ወይ የመጣሽው? አንቺ ልጅ ምንድነው የሆንሽው? ምንድነው ከዚህ ቤት ያለሽ ነገር እያለ ሲናገር እውነት እንኳን እሷ ዘንድ ቀርቶ አይደለም ምን የራሱ ፈራሁት። አይኑን ሲያፈጥ በማምላክ ስም ወይኔ እንደዛ እያለ ሲናገራት ነበረ። እሱ ማለት ምን ማለት ነው? ማርቲ እያለ ስትጣራ ነበረ። እንግዲህ ማርቲ መታ እሷ ነው ከዚህ ከቤት ትለቂያለሽ ነገውኑ ከዚህ ከቤት ውልቅ ትያለሽ። ምንድነው በይ ታስተካክለሽ ጸባይሽ ኑሪ። ካላስተካከልሽ ደግሞ ምንም ነገር እንትን አይደል። ምን ብለሽ ነው? ምን አድርገሽ ነው? ባልሽ አንድ ነገር ቢሆን ባልሽ እየዘተብኝ ነው ስትላት ባልሽ አትበይ እያለች ስትቆጣት እውነት አንጀቴን ነው ያረሰረሰችው በእውነቱ ነገር። እንግዲህ አንዳንዴ ሰዎች ቤተሰብን ተመሰለን ባልንም እንጎዳለን፣ ሚስትንም እንጎዳለን። እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት። አሁን ግን እግዚአብሔር ይመስገን በአብዛኛው ቤተሰብ የሚለውን አይሰማም፣ በአብዛኛው ማለት ነው። ምክንያቱም እሷ ላይ ፍታ የሱ ከተመቸችው የማይፈታበት ምክንያት ምንም ነገር የለም። አይፈታትም የሱ ካልተመቸችው ብቻ ነው እንጂ ማለት ነው አደጋ ላይ የሚፈጠረውና እሷም ለምንድነው እንደዚህ የምትይው? አንቺ ልጅ ያምሻል እንዴ እያለች እጇ ሁሉ ሲንቀጠቀጥ ነበረ። እውነት የማርትዬ እጅ ማለት ነው ሲንቀጠቀጥ ነበረ። ራሱ ልትማታም ራሱ እያላት ነበረ። አቅም ሰሻት ኖሮ ግን በጣም ደስ ይለን ነበረ በእውነቱ ነገር ማርትዬ እና እንደዛም ብላ በምትናገርበት ሰዓትም አንቺ ያምሻል እንዴ ሲላ ቅንጭላት የለሽም እንዴ ምንድነው ይሄን ቤትም በጠብጭ እያለች ስትናገር ነበር። እንግዲህ መድኃኒትም ውሃ ነው አይኗን እየዲያጠች ምንም ውሃ ቁርስ ነው ጧት ሲነጋ የምትሮጠውና የህል ነቀዝ ብለናታልና እየዲያጠይ ስትወርድ ደረጃው ነው የመታ ያገኘቻት። ውሃዬ ያርጁን ማን ነበር ያ ጸጉሩ እንደ ህንዶች የመሰለው ምናምን እያለቻት ነበረ። አርጁን ምንድን ፈልገሽ ነው ስትላት ስልክ ቁጥር ፈልጌ ነው ብላ ከሱ ላይ ስልክ ቁጥር ተቀብላ ለሱ ደውላ እሷም ደግሞ በዛ አጋጣሚ ወይንም ማድንቃታለሁ እኔ ቁርስ ልበላ ነው እኔ ያላየሁልሽም እያለቻት ነበረ። ስልክ ቁጥሩን ገትታ ነው በግዴታ ሳሪ ያስከፋተቻት ማለት ነው። እንደዛም ስትልም እንግዲህ ላርጁን ደውላ
ጠንቋይ ቤት ነው ሄዱት። በስመ አብ ወወልድ ወመንፈስ ቅዱስ አምላኬ ሆይ ትዕግስቱን ስጠኝ። እውነት እኔ ራሱ ፈራሁት፣ እግዚአብሔርን በጣም ፈራሁ። ለሱን ለማይሆን ለራሱ ያልሆነ ጠንቋይ እንዴት ለሰው ይሆናል ብለው ሰው መሄዱ እንዲያው ትዕግስቱን ይስጠን። መድኃኒዓለም ልቦናችንን ይመልስልን፣ ልብ ይስጠን። በአብዛኛው ሰው ፈጣሪን ከማምለክ ልቅ ወዲሱ ማምለክ እየጀመሩ ነው። በውጮችም በውስጦችም ወዲሱ ቢያመልኩ ይሻላቸዋልና እሷም እንደዛ በምትልበት ሰዓት እሺ ምንድነው ያለሽው? ለምንድን ነው ነገር በቃ ምንድነው የምትፈልጊው ብሎ ሲነግራት የኢቢ ያከስተኝ ስትይ ጊዜ እኮ በጣም ደንግጬ ነበረ። ምንድነው የሆንሽው እያላት ነበረ። እንግዲህ እንደዚህ አለ ብለዋል ምናምን ስትለው እኔ አላውቀውም ግን ጓደኞቼ ያውቁታል፣ እነሱን ጠይቄ እነግርሻለሁ፣ ግን እኔ አልሄድም እያላት ነበረ። አንተም ትሄዳለህ እያለችው ነበረ። እኔ አልሄድም ምን ልሰራ ነው የምሄደው እያላት ነበረ። ከዛ ምን አለችው? አቢጌልን አገናኛለሁ፣ አቢጌል ጋር አንድ ላይ እንድትሆኑ አደርጋችኋለሁ፣ አገናኛችኋለሁ ምናምን ስትለው እሱም በደስታ ነው የፈነጠዘው። ጅሎ አትጃጃል። አዎ ታገናኛለህ ይመስለዋል። ደግሞ መጀመሪያ ይዘህ ሂድህ አለችው። መጀመሪያ ይዘህ ሂድህ ከዛ በኋላ ነው ማገናኛህ አትለው። ወይኔ በመድኃኒዓለም ስም እንደዛ በምትልበት ሰዓት እሱም ተደስቶ መጀመሪያ እኔ ናፍቃኝ ነው የመጣሁት እሷን አሳይ ሲላል ነበረ። አላሳይም ስትለው ጊዜ ተነስተው ባንድ ነው ተያይዘው የሄዱት። እዛ ሄደው ግን አንቱራራና ሙትራራ እያለ እዛ እንትን ሲል እኔ ራሱ እንዴት እንደፈራሁት እንኳን እዛ ለገብተው ሲቀመጡ አይደለም እና እያሉ እዛ ስትናገር ነበረ። እንግዲህ ለማርቲ ምን ብላታለች መሰላችሁ? እዚህ ላይ ማለት ነው አንድ ነገር ቢሆን ስትላት ነበረ። ጋሽ ደረጀምሽ ምንም እንደማያረጋት እናውቃለን። ከጠናበትም እዛው ቤት ውስጥ አፈርዱ ቢያስግጣታል እንጂ የሆነ አካሏ ላይ ጉዳት ምናምን ወይም ደግሞ እንድታመም ምናምን አያረጋትም። እሷ ግን እኔ አንድ ነገር ቢሆን እስከ መጨረሻ ድረስ ባልሽና ልጆችሽ አደጋ ላይ ናቸው፣ ስለዚህ እየዛተብኝ ነው ባልሽ ስትላት ነበረ። እሷ ግን በጎን ይሄን ጠንስሳ ነው ቤተሰብ። ምክንያቱም እኔ አንድ ነገር ቢሆን እኮ እሱ እንደዛ አደርገዋለሁ እሱን በዛ አገኘዋለሁ ብላ ጠንስሳ ነበርና የጠነሰሰችውም ተሳካላት። ሄድ ያለች አርጁን ጋር ተያይዞ ሂደዋል። የሆነ ነገርም ቢሆን ያንቺ ባል ነው እንደዚህ ያደረገ ብላ ልትናገር ማለት ነው። እንግዲህ እንደዛም ብላ በምትናገርበትን ሰዓትም ኤቢ ግን የኤቢ መከታ የሆናችሁ እሺ እጅ አውጡ። እውነት ለመናገር በእውነት እኔ ኤቢን በጣም ከልብ እየወደድኳት ነው። አስተዋይ፣ መልካም ሴት፣ ጠንካራ ሴት። እንዲያውም እናቷ መሳይ ልኮን ነው መሰለኝ በፊት ሁላችንም ስንጠላት ስናጥላላት ነበረ። ዛሬ ግን ለቤቱ ሁሉ ድምቀትና መከታ እየሆነች ነው ማለት ነው። ምክንያቱም አስተሳሰቧ ራሱ ራቅ ያለ ነው። እንዲህ ዝም ብላ እንደ በፊቱ አይደለችም። በቃ አርቃ ነው የምታስበው። እኔ እንግዲህ ውጭ ልሄድ ነው እያለችው ነበረ። ናታንንም ለምንድን ነው ውጭ የምትሄጂው? በምን ምክንያት ነው ውጭ የምትሄጂው አብጌል ሲላትም በቃ አንደኛ በአንተ፣ ሁለተኛ በእናባዬ ምክንያት፣ ሶስተኛ ባክስቴ፣ በቃ ሁሉም ነገር እየተምታታብኝ ነው ያለው። ይሄ ቤት እንደዚህ ሆኖ ምስቅልቅሉ ሲወጣ ማየት አልፈልግም። አንተም እኔን ከምትወድ ይልቅ ዳጣም ብትወድ ዳጣም ብታገባ ስለሆነ ፍላጎትህ፣ ግን አንዳንዴ ፍቅር ድድብ ነው ማለት ነው እንዴ እያለችው ነበረ። እንዴት እንደዚህ ትይቻልሽ? ለምንድን ነው እንደዚህ የምትይው ሲላትም በቃ ድድብ ነው። ምክንያቱም እኔ እህቴ እንደምትወድህ አውቄ አንተ እሷ እንደምትወድ አውቀህ እያወቅኩ እኔ ግን አንተን ያስወድደኛል። ግን ይሄ ሁሉ እኮ አለማሰብ ነው፣ ድድብነት እኮ ነው። ባስብ ኑሮ እንደዚህ ነገር መች ሆን ነበረ እያለችው ነበረ። አይደለም እኮ አብጌል፣ አንቺ ጠንካራ፣ ቆንጆ፣ ስማርት ልጅ ነሽ፣ ሁሉን ነገር የሆንሽ ልጅ ነሽ። ስለዚህ እንዳንቺ ያለ እኮ በአብዛኛው በዚች ምድር ላይ የለም፣ ጥቂቶች ናቸው ያሉት። አንቺ እኮ በጣም የምትወደጂ ልጅ ነሽ፣ ዞር ዞር ብለሽ ማየት ትችያለሽ እያላት ነበረ። አይደለም ግን የሚወዱትን ሰው አሳልፈው ለሰው መስጠት አይከብድም? አይደብርም? በጣም ግን ታዘባለሁ፣ በጣም ታሳዝነኛለህ እያለችው ነበረ። በቃ ባንተ ምክንያት ነው የምሄደው፣ እኔ እዚህ መቀመጥ አልፈልግም።
አባዬን ነግረዋለሁ ይዘኝ እንድትሄድ በቃ ውጭ መውጣት እፈልጋለሁ አባዬ እኔ እዚህ መሆን አልፈልግም እያለች ነው ማለት ነው። እንግዲህ ማርትዬንም ሂዳ ራሱ ነግራታለች። ሞነሽ ነው ትክክል አይደለሽም ሳፊትሽ ምንድነው የሆንሽው ልዬ ምንድነው የሆንሽው ስትላት ራሱ አይ እማዬ እኔ በቃ በጣም እንትን እያልኩ ነው እኔ ውጭ መሄድ እፈልጋለሁ እኔ እዚህ መሆን አልፈልግም እያለቻት ነበር። በጣም እያለቀሰኝ ነበር። እውነት ውስጤን ነው ያሳዘነችኝ። ምክንያቱም ለእህቷ ብላ ነው ለዳጣ ብላ ነው። በቃ እሱም ባይወዳትም ራሱ ለዳጣ ምንም ነገር እንድትሆንባት ምን ነገር እንድትፈልግባት አትፈልግም እና ለዛ ብላ ራሱ ብዙ መስዋዕት እየከፈለች ነው። እና ምንድነው የሆንሽው ንገሪኛ የሆንሽውን ነገር ብቻ እንድትነግሪኝ ነው የምፈልገው ምንድነው የሆንሽው ልዩ እያለቻት ነበረ። አንቺ ከሄድሽ ውጭ ቀብሬ ላይ እንዳትቆሚ ነው ማድረግሽ አብጌል እውነት እኔ እኮ እናንተ ናችሁ ያላችሁ ማን አለኝ እያለቻት ነበር። አባዬ ያለሽ እማዬ እኔ በቃ መር ነው ፈልገው ናታን ነው በናታን ዙሪያ ነው እያለቻት ነበረ። እንግዲህ በቀጣይ ደግሞ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ቤተሰብ መልካም ጊዜ መልካም ሰዓት ይሆንላችሁ።